ሰላም ጤና ይስጥልኝ ውድና የተከበራችሁ አካዳሚ ቤተሰቦች፣ በዛሬው ፕሮግራማችን ደግሞ ሂስትሪ ቻፕተር 5 እንግዲህ ፓርት 2 ዛሬ የምንጨርስ ይሆናል። በዚህም እንግዲህ ፓርት ብዙ ፈተና የሚወጡ ፖይንቶችን እንዳስሳለን። ፈተናዎችን በዛ ውስጥ አካተን እያየን እንሄዳለን። አብራችሁን ቆዩ። እንግዲህ ለቻናል አዲስ የሆናችሁና ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰቡን እንዲሁም በተጨማሪ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልን። ቪዲዮውን ላይክ ማድረግ እንዳይረሳ። በቀጣይ ቪዲዮ እንዲሰራ የምትፈልጉትን ኮሜንት ላይ አስቀምጡልን። የእናንተ አብላጫውን ድምጽ ወይም ብዙ እንዲሰራ የምትፈልጉት ካለ እንሰራለን ማለት ነው። እንቀጥል ወደ ክላሱ። ዛሬ እንግዲህ እንደምናየው ስለ ገዳ ሲስተም እና ኦሮሞ ፖፑሌሽን ሙቭመንት ነው። እንግዲህ ይህ ኦሮሞ ህዝብ እንግዲህ በማህበራዊ፣ በአስተዳደራዊ፣ በግዛት ጥበቃና በኢኮኖሚ ስራ በዛ መልክ ራሱን ያደራጀበት ስርዓት ገዳ ሲስተም እንለዋለን ማለት ነው። የገዳ ሲስተም ወይም የገዳ ስርዓት የህዝቡን አጠቃላይ የህይወት ዘይቤ የሚመራ ውስብስብና ዲሞክራሲያዊ መዋቅር ነው። ኢት ዋዝ ዋት ኦሪጂን ኤንድ ኢቮሉሽን ስናይ ደግሞ ኢትስ ኤግዛክት ኦሪጂን አር ናት ክሊር በት ፉሊ ፈንክሽናል ባይ ዘ ኤርሊ 16th ሴንቸሪ። የሚገርማችሁ ነገር ትክክለኛ አመጣጡ በግልጽ ባይታወቅም እንግዲህ በ16ኛው ክፍለ ዘመን ወይም በ16ኛው መቶ ክፍለ ዘመን መጀመሪያ ላይ ሙሉ በሙሉ ስራ ላይ እንደዋለ ወይም ስራ ላይ ውሎ እንደነበር ይጠቀሳል። It was committed in 8 years segments. One Gada period was 8 years, 5 periods 40 years. It was what? One generation. እዚህ ጋር እንደምታዩት እንግዲህ እዚህ ጋር አንድ ገዳ ሲስተም 8 ዓመት ሲሆን 5 የገዳ ዘመናት ማለትም 40 ዓመታት አንድ ትውልድ ይቆያል ወይም እንደዛ ተብሎ ይሰራል። በገዳ ስርዓት መሰረት አንድ ገዳ 8 ዓመት ሲሆን 5 ገዳ ዘመናት ወይም 40 ዓመታትን ይይዛል ማለት። It was reviewed around 1450 at Madawalabu, which became Central Assembly ጨፌ ሴት ኦፍ ሲነር ቃሉ እንግዲህ በ1450 አካባቢ በመዳወላቡ እንደገና የታደሰ ሲሆን እንግዲህ መዳወላቡ ማዕከላዊ ጉባኤ ወይም ጨፌ እና የዋና ቃሉ መቀመጫ ተደርጎ ነበር። በዛ እንትን ተደንግጓል ማለት ነው። በዚህ ውስጥ እንግዲህ የራሳቸውን ምን አለ ዲሞክራቲክ ፕሪንሲፕሎች አሉ። እንግዲህ ዲሞክራቲክ ፕሪንሲፕሎች ደግሞ ምንድነው የሚመስሉት የሚለው እናያለን ማለት ነው። አንድ ሰው እንግዲህ አገዛዙን ለመከተል ወይም ፔሪዮዲክ ሰክሴሽን ኢን ፔሪዮዲክ ሼሪንግ ቱ ፕሪቨንት ዋን ሜን እንግዲህ አንድ ሰው አገዛዝን ለመከላከል በየጊዜው የሚደግ የስልጣን ሽግግርና ክፍፍል ነበረው ነው። ሪፕሬዘንታቲቭስ ኦፍ ኦል ሊኔጅስ ክላንስ ኤንድ ኮንፌደሬሲስ ሁሉንም የዘር ሐረጎች፣ ጎሳዎችና ህብረቶች ያካተተ ውክልናም ነበረው። ሰቨራል ሜካኒዝም ፎር ሶሻላይዜሽን ኤዱኬሽን ኤንድ ሜንቴኒንግ ፒስ እንግዲህ ለማህበራዊ ግንኙነት፣ ለትምህርትና ሰላምን ለማስጠበቅ እንደ መሳሪያ ሆኖ አገልግሏል ይለናል ማለት ነው። ማን እንግዲህ ይሄ ገዳ ሲስተም የምንለው ኢንክሉድ ሩልስ ፎር አሬና ኦር ኮንፌሽን ኤንድ ጉማ ፎር ኮምፐንሴሽን ኤንድ ራኮ ፎር ዋት ማሬጅ። እዚህ ጋር በደንብ ያዙ፣ ፈታ ይመጣል እነዚህ ፖይንቶች። እንግዲህ ለስራ ግጭት መፍቻ ነው። ይሄ ደግሞ ለአሬራ ምንለው አራራ ወይም አሬራ ምንለው ስራ ግጭት መፍቻ፣ ጉማማ ደግሞ ካሳ እና ደግሞ ለራኮም ደግሞ ለጋብቻ ህጎችን፣ እነዚህ ህጎች በሙሉ በውስጡ የያዘ ነበር የገዳ ሲስተም የምንለው። ስትራክቸሩ ምን ይመስላል? ስትራክቸሩ እንግዲህ በየ8 ዓመቱ ነው ኦርጋናይዝድ የሚደረገው። ህብረተሰቡ በእድሜ ደረጃዎች በትውልድ ስብስቦች ይደራጃል ነው። እንግዲህ ሁሉም በስንት ዓመት ነው? በየ8 ዓመቱ ነው። እንግዲህ በዚህ እንደምታዩት ከደባል ወይም እስከ 8 ዓመት ከ0 እስከ 8 ዓመት ያለው ሶሻላይዜሽን ፔሪየድ ተብሎ ይጠራል ማለት። ሁለተኛው ፔሪየድ ደግሞ እንደሚባለው ጋሚ ነው። ከ9 እስከ 16 ዓመት ያለው ጋሚ ይባላል ማለት። ፎሊ ነው ሶስተኛው። ፎሊ ማለት ደግሞ ከ17 እስከ 4 ዓመት ያለው ሚሊታሪ ትሬኒንግ ኤንድ አግሪካልቸር ለሚሊታሪ ትሬኒንግ የሚያደርጉበትና ግብርና የሚለማመዱበት ፎሊ ይባላል ማለት። ቆንዳላ ማለት ደግሞ ከ25 እስከ 32 ይርሰ ሚሊታሪ ሰርቪስን የሚሰጡበት ቆንዳላ ተብሎ ይጠራል። ሌላ ደግሞ ሉባ ነው። ራባዶሪ ማለት ደግሞ ለፖለቲካል ፓወር ምርጫ ወይም ካንዲዴት መሆን የሚችልበት አይነት ነገር ነው። ሉባ ማለት ደግሞ ከ41 እስከ 48 ያለው ነው። ለጋዳ ገቨርንመንት ሊደርስ መሆን የሚችልበትም ሉባ ይባላል። ዩባ ነው ደግሞ ሌላው ሲኒየር አድቫይስ ኦር ኤዱኬተርስ ደግሞ ምን ይባላል? ዩባ ይባላል ማለት ዩባ ይባላል። the Gada or the Luba class assumed powers of 8 years እንግዲህ ይህ ደግሞ የገዳ ወይም የሉባ ክላስ ሉባ ተብሎ የሚጠራው መደብ ለ8 ዓመታት ስልጣን ይዞ ይቆያል ማለት ነው።
እዚህ ጋር እንግዲህ ሌላው በደንብ ማወቅ የሚገባቸው ፖይንት ምንድነው እዚህ ጋር ያለው እንደ አባ ቦኩ ወይም አባ ቦኩ የሚባለው የበትረ ስልጣን አባት ማለት ነው። አባ ዱላ ማለት ደግሞ የጦር መሪ ነው እና ደግሞ አባ ሴራ ማለት ደግሞ የህግ አምላክ ማለት ነው። በእነኝህ ባለስልጣናት ይታገዙ ነበር ነው። በደንብ ያዙት፣ ፈተና ይመጣሉ። አባ ቦኩ ማለት የበትረ ስልጣን አባት ማለት ነው። አባ ዱላ ማለት ደግሞ የጦር መሪ ማለት ነው። አባ ሴራ ማለት ደግሞ የህግ አባት ወይም ህጉን የሚመራው ህጉን የሚዳኝ ማለት ነው። ሲኒየር ቃሉ አባ ሙዳ ፕሌይድ ኤ ኬ ኢምፖርታንስ እንግዲህ ዋናው ቃሉ ወይም አባ ሙዳ ተብሎ የሚጠራው በስልጣን ሽግግር ወቅት እንግዲህ ቁልፍ ሚና ይጫወታል ማለት ነው። the roles of women or Sinke institutions እንግዲህ women maintain their rights through the Sinke institution which formed as sisterhood እንግዲህ ሴቶች ደግሞ መብታቸውን በሲንቄ ተቋም በኩል ያስጠብቁ ነበር። ይህም እንግዲህ የእህትማማችነትን ማህበር የፈጠረ ነበር ማለት ነው፣ ወይም ይፈጥር ነበር። so they had sacred power and were involved in power transfers, conflict resolutions and other ceremonies እንግዲህ ቅዱስ ስልጣን የነበራቸው ሲሆን በስልጣን ሽግግር በግጭት አፈታትና በሌሎች ስነ ስርዓቶች ላይ ይሳተፉ እንደነበር ይጠቀሳል። እንግዲህ 5 የገዳ ክላሶች ወይም ክላኖች አሉ። the power transfer cyclically every 8 years between the SWAT classes እንግዲህ በየ8 ዓመቱ ስልጣን በእነዚህ መደቦች መካከል ስልጣን በየ8 ዓመቱ በክብ ይታልፋል ነው፣ ወይም ሳይክሊካሊ በክብ ይታልፋል። የመጀመሪያው እንግዲህ 5ቱ ገዳ ክላሶች እነማን ናቸው? ሜልባ ነው የመጀመሪያው። እንግዲህ መጀመሪያው ሜልባ ነው። ሁለተኛው ደግሞ ሙዴና ነው። ሙዴና ሶስተኛው ደግሞ ቂሎሌ ነው። አራተኛው ቢፎሌ ነው። አምስተኛው ደግሞ ሚጬሌ የምንለው ነው። The souls of one generation are set would form next corresponding states of 40 years later እንግዲህ ሜልባ sons are ሃርሙፋ እንግዲህ አንድ ጄኔሬሽን ለ40 ዓመታት ያክል ይቆያል። አንድ ጄኔሬሽን ወይም አንድ ጄኔሬሽን ተብሎ የሚጠራው ስንት ዓመት ነው? 40 ዓመት ይርስ ነው። ከዛ በኋላ ደግሞ ሌላው የሚተካ አንድ ጄኔሬሽን እንግዲህ 40 ዓመት እንደሚይዝልን ይነግረናል ነው እዚህ ጋር። ሌላው ደግሞ ኦሮሞ ፖፑሌሽን ሙቭመንት እንግዲህ በትክክሉ በአጠቃላይ ኦሮሞ ፖፑሌሽን ሙቭመንት ምን ይመስል ነበር ጠቅለል አድርገን ስናየው ኮዙ ምን ነበር? የመጀመሪያው እንግዲህ ኮዙ ስናይ የተፈጥሮ ምክንያቶች ናቸው። ናቹራል ፋክተርስ የምንላቸው የህዝብ ብዛት ጫና እንግዲህ ለሰውና ለእንስሳት ተጨማሪ መሬት መፈለጉ እንግዲህ እነዚህ ናቹራል ፋክተርስ ኦፍ ኦሮሞ ፖፑሌሽን ሙቭመንት ናቸው ማለት ነው። ሌላው ደግሞ ማንሜድ ፋክተሮች አሉ። እንግዲህ የሰው ልጅ ሰራሽ ወይም በሰው የተፈጠሩ ምክንያቶች ደግሞ በክርስቲያን መንግስትና በሙስሊም ስልጣኖች መካከል የነበረው ረጅም ጦርነት አርብቶ አደር የኦሮሞ ቡድኖች እንዲንቀሳቀሱም ጫና ፈጥሮባቸዋል። ሙቭመንቱን ይመስላል እንግዲህ ሙቭመንቱን ስናይ የመጀመሪያው the movement is under Borona and Barentu confederations organized under Borona and Barentu confederations እንግዲህ በቦረናና በባሬንቱ ህብረቶች ስርም የተደራጀ ነበር ነው ይሄ ሙቭመንት። moved north passing between the Mount Wallab and Lake Abaya, west across the Blatte River and north into the Rift Valley Lakes region እንግዲህ ወደ ሰሜን በመንቀሳቀስ በወላቡ ተራራና በአባይ ሐይቅ መካከልም አልፎ ነበር ነው። ከዚያም ደግሞ ወደ ምዕራብ ብላቴ ወንዝም ተሻግረው ነበር ነው። ወደ ስምጥ ሸለቆ ሐይቆችም ወደ ክልሉም ገብተው እንደነበር ይጠቁመናል ማለት ነው። እዚህ ጋር fought 12 ቡታ ዋርስ between 1522 and 1618 እንግዲህ ከ1522 እስከ 1618 12 የቡታ ጦርነቶችን አካሂደዋል ነው። ከነሱ መካከል እንግዲህ የመጀመሪያው እንግዲህ ሜልባ ጋዳ የሚባለው ሜልባ ጋዳ ደግሞ በ1522 እስከ 1530 ባሌን የያዙበት ሜልባ ጋዳ ይባላል ማለት ነው። ሁለተኛው ደግሞ ሙደና ጋዳ ነው። ሙደና ጋዳ ደግሞ ከ1530 እስከ 38 ያለውን ይሄኛው ደግሞ አዋሽ ወንዝ ድረስ የሄዱበትና አዋሽ ወንዝን የደረሱበት ነበር ነው። ሶስተኛው ኪሎሌ ጋዳ ነው። ይሄኛው ደግሞ ደውሮን የተቆጣጠሩበት ነበር ነው። ቀጣዩ ደግሞ ምንድነው ከ1550 እስከ 62 ያለው ደግሞ ሚጬሌ ጋዳ የሚባለው ይሄኛው ደግሞ በሐመልማል ሰራዊትና በኢመር ኑር ሙጃሂዲን በሚመራው አዳል ሰራዊት ላይ ድሎችን አስመዝግቦ ነበር ማለት ነው። ሌላው ደግሞ የቀጣዩ ደግሞ ሃርሙፋ ጋዳ ነው። ሃርሙፋ ጋዳ ደግሞ እስካሁን ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ ያስቀምጡልን። እንዲሁም ይህ ቪዲዮ ለብዙዎች እንዲደርስ ቪዲዮን ላይክ እና ሼር በማድረግ አበረታቱ። ይሄኛው እንግዲህ ሃርሙፋ ጋዳ የሚባለው ደግሞ አፄ ምናሴን ተዋግቶ አንጎትን ጋንዝንና ሳይንትን የያዘበት ነው። እነኚህ እንግዲህ ጋንዚ አጎትንና ሳይንትን የያዘበት ደግሞ ይሄ ሃርሙፋ ጋዳ ይባላል ማለት ነው። ሌላው ደግሞ ሮባላ ጋዳ የምንለው ደግሞ ይሄኛው ከጸጸ ድንግል ፈረሰኞች ጦር ጋር የተዋጉበት ደግሞ ይሄኛው ሮባላ ጋዳ እንለዋለን። በልማጃ የምንለው ደግሞ በሚጃና ሙልታ የሚባል እሱ ደግሞ ምንድነው
እንደ ዳሞት፣ ቢዛሞ፣ ጋፋት፣ ደንቢያና ተጋይ ያሉ ቦታዎችን የያዙበት ምን ይባላል? ቤርማጃና ሙልታ ይባላል ማለት ነው። እንግዲህ እነኚህ በሙሉ በአጠቃላይ 12 የሚደርሱ ምናሉት ዋሮችን 12 ዋሮችን አካሂደዋል ነው። 12 የቡታ ጦርነቶችን አካሂደዋል። እነኚህን መያዝ ይጠበቅባቸዋል ማለት ነው። ከዛ በኋላ እንግዲህ በ16ኛው ክፍለ ዘመን መጀመሪያ ላይ እንደ ወልዳይ ያሉ ቡድኖችን ወደ ኬንያ፣ ሶማሊያ በመግባት መስፋፋቱም ወደ ምዕራብና ሰሜን የቀጠለ ይሆናል ማለት ነው። እንግዲህ በዛ ሞራል ወደ ተለያዩ ቦታዎችንም ቀጥለዋል ማለት ነው። ገዳ ሴንተርስ ነው እንግዲህ እዚህ ጋር ደግሞ የገዳ ሴንተሮች as they moved different branches established their own ገዳ ሴንተርስ። እንግዲህ እነሱ በእንቅስቃሴያቸው ወቅት የተለያዩ ቅርንጫፎችና የራሳቸውን የገዳ ማዕከልም መስርተዋል ማለት ነው። ለምሳሌ እንግዲህ እዚህ ጋር ኦዳ ነቢ ወይም የቱልማ ምንለው አለ። ኦዳ ሮባ አርሲ፣ ኦዳ ቡልቱም፣ ኢቱ ሃምቡና ኤንድ ሜ ቦኮ ጉጂ ነው። ለምሳሌ አዳ ነቢ የምንለው የቱልማ አዳ ነቢ የምንለው በቱልማ የተመሰረተው ነው። አዳ ሮባ ደግሞ በአርሲ የተመሰረተው ነው። አዳ ቡልቱም የምንለው ደግሞ በኢቱ ሁምበና ላይ የተመሰረተው ነው። ደግሞ ሜ ቦኮ የምንለው ደግሞ በጉጂ የተመሰረተው። እንግዲህ በተለያዩ ቦታ የራሳቸው ምን ብራንቻቸው መስርተዋል ማለት ነው። እንግዲህ ነኝንም በደንብ ያዙ። they maintained relations through the office of አባ ሙዳ at the መዳወላቡ። እንግዲህ በመዳወላው በሚገኘው የአባ ሙዳ ጽሕፈት ቤት በኩል እንግዲህ ግንኙነታቸውን ጠብቀው ነበር ነው። ዋናው ጽሕፈት ቤቱ ጨፌ ነው የሚገኘው፣ እሱም አባ ሙዳ ይባላል ነው። መዳወላቡ ነው የሚገኝ ጨፌ ይባላል፣ ወይ መዳወላቡ ጨፌ ዋና ሄዱ የሚሰበሰቡት እዛ መዳወላባ ነው። ሄዳችሁ ስለሱ ሁሉም ሴንትራል ዶክተር ሄድኳርተራቸው ማለት አባ ሙዳ እንለዋለን ማለት ነው። ሌላው ደግሞ ቅቤ ሲስተም ነው። ምንድን የቅቤ ሲስተም የሚባል ዘገዳ ሲስተም ዲቫይስ ሪሶርስ አሎኬሽን ፎርሙላ ኢንክሉዲንግ ዘ ቅቤ ላንድ ሆልዲንግ ሲስተም። እንግዲህ የገዳ ስርዓት የቃቢየን የመሬት ይዞታ ስርዓት ጨምሮ የሀብት ክፍፍል ቀመርም ጽፈዋል ወይም ነድፈዋል ማለት ነው። ኢት ኢስታብሊሽ ራይትስ ኦፍ ፕሪሲደንስ ኦር ሲኒሪቲ ኢን ዘ ፖዚሽን ኦፍ ዘ ላንድ። እንግዲህ እነሱ እንግዲህ በመሬት ባለቤትነት ላይ የቀዳሚነት መብቶች ከፍተኛነትንም አስቀምጠዋል። እንግዲህ በመቀጠል የምናየው እዚህ ጋር ደግሞ ኢንተራክሽን ኤንድ ኢንቴግሬሽን አክሮስ ኢትኒክ ኤንድ ሪሊጂየስ ዳይቨርሲቲስ የሚል ነው። ኢንተራክሽን እና ሪሊጂየስ ዳይቨርሲቲ ምን እንደሚመስል እናያለን ማለት ነው። እንግዲህ መካከለኛው ዘመን እንግዲህ ታሪክ በዋናነት የሚታወቅ ህዝቦች እንግዲህ በመካከል ማለት በህዝቦች መካከል በነበረው ከፍተኛ መስተጋብር ነው። ይህ መስተጋብር እንግዲህ በንግድና በሰላማዊ መንገድ ብቻ ሳይሆን በግዛት መስፋፋት፣ በጦርነትና ህዝቦች ፍልሰት ጭምርም የተሞላ ነበር። ይህ እንግዲህ ዘመን የተለያዩ ማንነቶች እንዲራቡና እንዲዋለዱ መንገድ የጠረገ ወሳኝ ነው። ኮንሲኩዌንስ ኦፍ ዘ ኢንተራክሽን የኢንተራክሽን ኮንሲኩዌንስ ምን ይመስል ነበር ነው። ሜጀር አውትካም ዋዝ ዘ ኢንቴግሬሽን ኦፍ ፒፕልስ አክሮስ ኢትኒክ ኤንድ ሪሊጂየስ ላይንስ ነው። ከነዚህ መስተጋብሮች የተገኘ ዋነኛው ውጤት ህዝቦቹ በዘርና በሃይማኖት ሳይወሰኑ እንዲዋሃዱና አንድ ላይ እንዲኖሩ ማስቻሉ ይሄ የመጀመሪያ ጥቅሙ ነው። ሁለተኛው ዘ ክርስቲያን ኪንግደም ኤክስፓንሽን ዲፊውዝድ ክርስቲያኒቲ ፍሮም ኖርዝ ቱ ሳውት። እንግዲህ በወቅቱ የነበረው የክርስቲያን መንግስት ግዛቱን ሲያስፋፋ የክርስትና ሃይማኖትም ከሰሜን ወደ ደቡብ አቅጣጫ እንዲዳረስና በአዲስ አካባቢዎችም እንዲሰበክ ምክንያት ሆኗል ማለት ነው። ሌላው ደግሞ በተመሳሳይ መልኩ ኢማም አህመድ እንግዲህ ጦርነት የአርጎባ፣ የአፋር፣ የሶማሌ ህዝቦችን እንቅስቃሴ የእስልምና ሃይማኖት ወደ መካከለኛው የኢትዮጵያ ክፍልም እንዲስፋፋና ተከታዮች እንዲያገኝም አድርጎታል ነው። ሌላው ዘ ኦሮሞ ፖፑሌሽን ሙቭመንት ኢምፓክቱ ምንድን ነው? እንግዲህ እዚህ ጋር የኦሮሞ ፖፑሌሽን ሙቭመንት ኢምፓክቱ ምንድን ነው የሚለው እናያለን ማለት ነው። የኦሮሞ ህዝብ እንግዲህ ፍልሰት በኢትዮጵያ የፖለቲካ ማህበራዊ ታሪክ ላይ የራሱን ግልጽ አሻራ ያሰፈረ ክስተት ነበር ነው። ይህ ህዝብ እንቅስቃሴ እንግዲህ በወቅቱ በነበረው ክርስቲያንና የሙስሊም መንግስታት መካከል ረጅም ጊዜ ሲካሄድ የነበረ ጦርነት እንዲቆም አድርጓል። እንዲሁም የክርስቲያኑ መንግስት ወደ ደቡብ ያደረገውን ወይም ሊያደርግ የነበረውን የግዛት ማስፋፋትም ገድቦታል ማለት ነው። ኢትሊቱ ፋር ሪች ኢንቴግሬሽን ቢትዊን ኦሮሞ ኤንድ ቫሪየስ ፒፕልስ። እንግዲህ የኦሮሞ ህዝብ እንቅስቃሴዎች ከሌሎች በርካታ ህዝቦች ጋር ሰፊ የሆነ ውህደት እንዲፈጥር ምክንያት ሆኗል። ይህም እንግዲህ በባህል፣ በቋንቋ፣ በማህበራዊ አኗኗር ላይ ከፍተኛ ለውጥንም አስከትሏል ማለት ነው። ሜካኒዝምስ ኦፍ ኢንቴግሬሽን ነው። ሌላው ደግሞ የኢንቴግሬሽን ሜካኒዝሞች ምን ነበሩ ነው። እንግዲህ የመጀመሪያው እዚህ ጋር የምናየው ጉዲፈቻ ነው። ጉዲፈቻ ማለት ምንድን ነው? አንድ ልጅ በደም ካልተወለደበት ቤተሰብ ውስጥ እንግዲህ እንደ ልጅ ታይቶና እኩል መብት ተሰጥቶት የሚያድግበት መደበኛ የማደጎ ስርዓት ጉዲፈቻ ይባላል። ለምሳሌ አንድ ሰው ከበደ የተባለ ልጅ እንግዲህ በጉዲፈቻ ስርዓት ሲያድግ ልክ እንደተወለደ ልጅ ሆኖ የቤተሰብ ስምና ንብረት የመውረስ መብት ይኖረዋል ማለት። ጉዲፈቻ ማለት የእነሱ ያልሆነ ልጅ አምጥተው አንድ ጋር እንደ ልጅ የሚያኖርበት ጉዲፈቻ ይባላል። ሁለተኛው ደግሞ ሞጋሳ ነው። ሞጋሳ ማለት ደግሞ ኦሮሞ ያልሆኑ ግለሰቦች ወይም ቡድኖች በታማኝነት ቃለ መሃላ ከፈጸሙ በኋላ ወደ አንድ ኦሮሞ ጎሳ እንዲቀላቀሉ የሚደረግበት የማህበረሰብ ውህደት ስርዓት ሞጋሳ ይባላል። ይህ ስርዓት እንግዲህ ከአባ ገዳ የሚመራ ሲሆን
የተቀላቀሉ ወገኖችን ጥበቃና ቁሳዊ ድጋፍም እንዲያገኙ ያስችላቸዋል ነው። ሌላ ደግሞ ካልቸራል ኤክስቼንጅ ነው። ካልቸራል ኤክስቼንጅ ደግሞ ስናየው many neighboring peoples adopt the ገዳ systems in the Oromo language እንግዲህ በርካታ የኦሮሞ ጎረቤት ህዝቦች የገዳ ስርዓትና የኦሮሞ ቋንቋ በመውሰድ በማህበራዊና በፖለቲካዊ ህይወታቸው ውስጥ እንግዲህ ተግባራዊ አድርገውታል። እንግዲህ ካልቸራል ኤክስቼንጅ አለ ማለት ነው። እንግዲህ በተራው ደግሞ ኦሮሞዎች እንግዲህ ካገኟቸው ህዝቦች የተለያዩ ባህሎችና ልማዶችን ወስደዋል። ከነዚህ መካከል የንጉሥ አስተዳደር ስርዓት እንዲሁም የክርስትና የእስልምና ሃይማኖት እሴቶችም ይገኙበታል። እነኝን ተምረዋል ማለት ነው። This led to the rise of nobles in Northern politics, particularly during the Gondarian period and ዘመነ መሳፍንት። ይህ ባህል ወደ እንግዲህ በተለይ በጎንደራውያን ወይም በጎንደር ዘመነ መንግስትና በዘመነ መሳፍንት ወቅት የኦሮሞ መኳንንት እንግዲህ በሰሜኑ ፖለቲካ መድረክ ላይ ጉልህ ሚና እንዲጫወቱ አስችሏቸዋል ማለት ነው። ሌላው ደግሞ የምናየው ፒፕልስ ኤንድ ስቴትስ ኢን ኢስተርን ሳውዘርን ኤንድ ዌስተርን ሪጅንስ ነው። በኢስተርን በሴንትራል በሳውዘርን ኤንድ በዌስተርን ሪጅንስ ያሉ ፒፕሎች እነማን ናቸው? ምን ይመስሉ ነበር ነው የሚለው። ይህ ክፍል እንግዲህ በመካከለኛው ዘመን በኢትዮጵያ የተለያዩ አቅጣጫዎች የነበሩት የህዝቦችና የመንግስታት በምሳሌነት በማስረዳት ይጀምራል ማለት ነው። ያንን እንድንረዳ ያደርጋል። የመጀመሪያው ሶማሌ ነው። በኢስት ነው እንግዲህ ፒፕልስ ኢን ኢስት መጀመሪያ የምናየው በኢስት በኩል ያሉት ፈታኝ ይመጣል። በኢስት ያሉትን ትለያላችሁ ነው። እንግዲህ በኢስት ካሉት ስንጀምር እንግዲህ በኢስት የሚገኙት የመጀመሪያው ሶማሌ ነው። እንግዲህ የሶማሌ ህዝብ እንግዲህ ሰፊ በሆነ መልክዓ ምድር ላይ የሚኖር ሲሆን ዋነኛ የህይወት መሰረቱ እንግዲህ የእንስሳት እርባታ ወይም ፓስቹራሊዝም ነበር ነው። ኢብን ሳይድ አን አረብ ጂኦግራፈር ኖቲስድ መካ አዝ ዘ ካፒታል ኢን ዘ 13th ሴንቸሪ እንግዲህ በ13ኛው ክፍለ ዘመን የነበረው እንግዲህ የአረቡ የታሪክ ምሁር ኢብን ሳኢድ መልካ የተባለችውን ከተማ የሶማሌ ህዝብ ዋና ከተማ እንደነበረችም ዘግቧል ማለት ነው። የሶማሌ ህዝብ እንግዲህ ሽል በሚባል ዲሞክራሲያዊ ምክር ቤትም የሚተዳደር ወይም በዛ የሚተዳደር ሲሆን በዚህ ምክር ቤት ሁሉም ጎልማሳ ወንዶች እኩል የመሳተፍ መብት ነበራቸው። ጉልቲ ተብሎ ደግሞ የሚጠራው የሽማግሌዎች ምክር ቤት ደግሞ የፖለቲካ ስልጣን ቁንጮ ነበር ነው። governed by what democratic council called shil and where all adult males and had equal access. The Gulti Council of Elders was the highest political body ይለናል ማለት ነው። ይሄ እንግዲህ በሶማሌ የሚታወቁበት ነው። ሌላ ደግሞ አፋር ደግሞ live in northern eastern Ethiopia, northern Djibouti, southern ኤርትራ እንግዲህ የአፋር ህዝብ በሰሜን ምስራቅ ኢትዮጵያ በሰሜን ጅቡቲ እና በደቡብ ኤርትራ አካባቢዎችም ይኖራሉ ነው። had an indigenous governance system called ማካባንቶ እንግዲህ ማካባንቶ ተብሎ የሚጠራ የራሳቸው የሆነ ባህላዊ አስተዳደር ስርዓትም ነበራቸው። ትጠይቃላችሁ በዚህ የአፋር ገቨርንመንት ሲስተማችን ይባላል ማካባንቶ እነኝም በደንብ ያዙ። ማካባንቶ እቺ ሽሬ እና ደግሞ ጉልት የሚሉትን ወርዶች እነኝም በደንብ ያዙ። ፈተና ያመጧቸዋል ማለት ነው። After the collapse of Adal, they established sultan like Ausa, Gilfo, Tajura, ራይቶ ኤንድ ጎባጅ ትንሽ ስማቸው ይከብዳል ለመጥራት እና የአዳል ሱልጣኔቶች ከፈረሰ በኋላ እንግዲህ አውሳ፣ ግሪፎ፣ ታጁራ፣ ራይቶ እና ጎባጅ የተባሉ ሱልጣኔቶችን መስርተው ነበር ነው። እነኚህ መሰሉ በማን አፋሮች የመሰረቷቸው ማን አውሳ ሱልጣኔት was established by Kedafu around 734 ruled by the Mudiato dynasty. Its economy depend on the ባቲ ጉንዳ ትሬድ ሩት እንግዲህ የአውሳ ሱልጣኔት በ1734 አካባቢ በከንዳፎ እንደገና የተቋቋመ ሲሆን በሙዲያቶ ሰው መንግስት ይመራ ነበር ነው። የሱልጣኔቱ ኢኮኖሚ እንግዲህ በበቲና በግንዴ መካከል በሚካሄዱ የንግድ መስመር ላይ የተመሰረተ ነበር ነው። እንግዲህ የአፋር ህዝብ ስፔሻል የሚያደርጋቸው ባህል ይህን ይመስላል ማለት ነው። ሌላ ሁለተኛው ደግሞ ሶስተኛው የምናየው የአርጎባ ነው። Peaceably one of the ancient peoples in the region was accepted Islam early እንግዲህ የአርጎባ ህዝብ የእስልምናን ሃይማኖት ቀድሞ ከተቀበሉ ጥንታዊ የክልል ህዝቦች አንዱ ሊሆን እንደሚችል ይገመታል። ማን አርጎባችን ፖይንት በደንብ ያዙልኝ። one version of the origin like them followers of Prophet Muhammad እንግዲህ አንድ ታሪክ የአርጎባ ህዝብ ከነብዩ መሐመድ ተከታዮች ጋርም ያገናኙታል ማለት ነው። ሌላው ደግሞ the Emirates of Harar ነው። ሌላው ደግሞ ስለ ሐረር ነው የምናየው። ስለ ሐረር ስናይ one of the earliest Muslim centers becomes the capital አደል ኢን ዘ 16th ሴንቸሪ እንግዲህ ሐረር ከጥንታዊ የእስልምና ማዕከላት አንዷ ስትሆን በ16ኛው ክፍለ ዘመን የአዳል ዋና ከተማ ሆና እንዳገለገለች ጥናቶች ይገልጻሉ ማለት ነው። ኢማም አህመድ used it as his centers of campaigns እንግዲህ ኢማም አህመድም ለጦርነት ዘመቻዎቹ እንደ ዋና ማዕከል ይጠቀምባት ነበር ማለት ነው። ኢምር ኑር ሙጃሂድ turned into ዋሊድ ሲቲ እንግዲህ ኢምር ኑር ሙጃሂድ ደግሞ ከተማዋን በግንብ እንድትታጠር አድርጓል። ዋሊድ ሲቲ ወይ ዋሊድ ሲቲ እናታን ማለት ነው። በግንብ እንድትታጠር አድርጓታል። በዚህ ምክንያት እንግዲህ ሐረር የሐረር ግንብ ተብሎ የሚጠራውም በዛ ምክንያት ነው። From the 17th century
a dynasty established the Emir al-Ibn Daud rule of for near 250 years እንግዲህ በ16ኛው ክፍለ ዘመን አጋማሽ ጀምሮ በኢምር አል-ኢብን ዳውድ የተመሰረተው ስርወ መንግስት ለ250 ዓመታት ያክል ገዝቷል። Its economic power grew by controlling trade routes from Zayda and በርበራ ከዘይዳ አንስቶ እስከ በርበራ የሚነሱ የንግድ መስመሮችን በመቆጣጠር የኢኮኖሚ ኃይሏ አድጓል። በዛን ጊዜ ኢኮኖሚ ኃይሏ ያደገበት ጊዜ ነበር ነው። The Egyptian controlled the emirate from 1875 for about a decade. Emperor Menik's expansion followed in 1887. እንግዲህ ግብፃውያን ከ1875 ጀምሮ ለ10 ዓመታት ያክል ተቆጣጥረውት ነበር። ይህም እንግዲህ ተከትሎ በ1887 በአፄ ሚኒሊክ ወደ ኢትዮጵያ ግዛት ተጠቃላለች። በአፄ ሚኒሊክ አማካኝነት ወደ ኢትዮጵያ ተመልሳለች። በግብፃውያን ተቆጣጥረውት ቢቆይም ሌላ ደግሞ የምናየው አሁን ደግሞ ወደ ሴንትራል ኤንድ ሳውዝ ሴንትራል ፓርትስ ኦፍ ኢትዮጵያ የሚገኙ ስቴቶች እነማን ናቸው የሚለውን እናያለን። የመጀመሪያው ዘ ኪንግደም ኦፍ ሸዋ ነው። እንግዲህ የሸዋን ኪንግደም እናያለን ማለት ነው። ፎርምድ ባይ መንዙር ኦር ነጋሲ ክርስቶስ እንግዲህ የሸዋ መንግስት በመንዝ ገዢ በነጋሲ ክርስቶስ ከ1696 እስከ 1703 የተመሰረተ ነው። የዛን ጊዜ መሪያችን ነበር ነጋሲ ክርስቶስ ነበር ማለት ነው። The dynasty became very strong under ንጉሥ ሳህለ ሥላሴ 1813 up to 47 grandfathers of Emperor Menik the second። እንግዲህ እዚህ ጋር እቺ ፖይንት መያዝ አለበት ፈታኝ ተመጣጣች የስርወ መንግስት እንግዲህ በአፄ ሚኒሊክ አያት በንጉሥ ሳህለ ሥላሴ ከ1813 እስከ 47 ዘመን በጣም ያደገች ነበር ነው። ስትሮንግ ጠንካራ የሆነችበት ጊዜዋ ነበር ነው ይሄኛው የማን የኪንግደም ኦፍ ሸዋ ነው። Its economy was based on agriculture, trade, craft with a major trade center at አለዩ አምባ። እንግዲህ የመንግስት ኢኮኖሚ በግብርና በንግድና በዕደ ጥበብ ላይ የተመሰረተ ሲሆን እንግዲህ አለዩ አምባ ዋነኛ የንግድ ማዕከላቸውም ነበረ ነው። እንግዲህ የማን ነው ኪንግደም ኦፍ ሸዋ ነው። እንግዲህ ሁለተኛው የምናየው ደግሞ ማን ነው ጉራጌ ነው። ዲቫይድ ኢንቱ ዌስተርን ሰባት ቤት ኤንድ ኖርዘርን ክርስቲያን ግሩፕስ ኢንሰት ኢን ዘ ስቴብል ክሮፕ። እንግዲህ የጉራጌ ህዝብ ደግሞ በምዕራብ ወይም የሰባት ቤት እና በሰሜን ደግሞ ክርስቲያኒ በሚባሉ ሁለት ክፍሎች ዋና ቡድኖች ይከፈላሉ። እንግዲህ እንሰት የህዝቡ ዋነኛ የምግብ ሰብልም ነበር ነው የማን የጉራጌ ማለት ነው። ሌላው ደግሞ ምንድነው ሰባት ቤቶች እንግዲህ የጆካ ቂጫ ወይም ከክርስቲያኖች ደግሞ ጎርዳና ሴራ የሚባል ባህላዊ አስተዳደር ስርዓቶችም ነበሯቸው። አመራሩ እንግዲህ ማዕከላዊ ሳይሆን በጎሳ ቡድኖች ስር የተደራጀም ነበር። እነኚህ እንግዲህ የጆካ ቄቻ እና ጎርደና ሴራ የሚባሉትን የጆካ ቄቻ የሰባት ቤት ሲሆን የክርስቲያን ደግሞ ጎርደና ሴራ የሚሉትን እነሱን በደንብ ትይዛላችሁ ማለት ፈተና ላይ ስለሚመጡ። እንግዲህ ጉራጌ ላይ እነኚህ ናቸው ፈተና የሚመጡ ሁለቱ ፖይንቶች በደንብ ያዙ። ወደ ከምባታ ስንሄድ ደግሞ እንግዲህ የከምባታ ህዝብ እንግዲህ በ1550 እስከ 70 አካባቢ ከአራት የተለያዩ ማህበረሰብ ውህደት የተፈጠረ ነው ይለናል ነው እዚህ ጋር። ኢምፐረር ይስሐቅ 1430 up to 30 አንግዛጅ ዘልጅ እንግዲህ አፄ ይስሐቅ ከ1413 እስከ 30 ይህን አካባቢ ወደ ግዛታቸውን ጠቅልለውታል ነው በእነሱ ግዛት ስር ጠቅልለው ገዝተውታል። The people are insect farmers and speaking Kampatis ህዝቡ እንግዲህ ከምባተኛ ቋንቋ የሚናገር ዋነኛ ሰውም ደግሞ የእንሰት ተክል እርሻ የሚያተክል ነው ማለት በዛ የሚተዳደሩ ናቸው። እንግዲህ ሀምበሪቾ የሚባል ባህላዊ የአስተዳደር ተቋም የነበራቸው ሲሆን እንግዲህ በልዩ ንጉሳዊ ኪንግም ይቀመጣል። ሀምበሪቾ የሚለው እንግዲህ የእነሱ ካውንስላቸው ነው። እንግዲህ ሀምበሪቾ ይባላል። ትራዲሽናል አድሚኒስትሬቲቭ ኢንስቲትዩሽን ናቸው። ሀምበሪቾ ይባላል። የከምባታ ሀምበሪቾ ብለን ቢያዝ ፈተና የተወጣች ፖይንት። ሌላው ደግሞ የምናየው እንግዲህ ይህንን ካየ ወደ ሀዲያ እንገባለን ማለት ነው። ወደ ሀዲያ ስንገባ ደግሞ የሀዲያ ህዝብ እንግዲህ አመጣጥ እስከ 13ኛው ክፍለ ዘመን ድረስ እስከ 13ኛው ክፍለ ዘመን ድረስ የሚዘልቅ ትልቅ ረዥም ታሪክ ያለው ሲሆን በክብረ ነገስት መጽሐፍ ውስጥም ተጠቅሷል ነው። by 1332 አምደ ጽዮን had subjugated the state እንግዲህ በ1332 አፄ አምደ ጽዮን ይህ መንግስት እንግዲህ አስገብረውታል ነው በራሳቸው እንዲገብር አድርገውታል ነው። The prince Eleni from the Hadia married Emperor Jacob is a political marriage to establish the region እንግዲህ የሀዲያዋ ልዕልት ኤሌኒ አፄ ዘርዓ ያዕቆብን በማግባት አካባቢን ለማረጋጋት የታለም የፖለቲካ ጋብቻም ፈጽማለች ማለት ነው። Relations were interrupted by the other wars in the Oromo movement. The population became more diverse after this event. እንግዲህ የአዳል ጦርነት በኦሮሞ ፍልሰት ምክንያት ግንኙነት ተቋርጦ ነበር። ከነዚህም ክስተቶች እንግዲህ በኋላ የህዝቡ ስብጥር ይበልጥ የተለየ ሆኗል ማለት ነው። እንግዲህ ከዚህ የተለየ ሆኖ ተፈጥሯል።
ፒፕል ኤንድ ስቴትስ ኢን ሳውዝ። አሁን ደግሞ እንግዲህ የምናየው ፒፕል እና ስቴቶች በየት በኩል በሳውዝ በኩል ያሉትን ምን ይመስላል የሚለው እናያለን ማለት ነው። እንግዲህ በሳውዝ በኩል ደግሞ ከምናያቸው የመጀመሪያዎቹ የሲዳማ ህዝብ እንግዲህ በታሪክ በደቡብ ኢትዮጵያ ክፍል የሚኖር ሲሆን ኢኮኖሚው እንግዲህ በእንሰትና በቡና እየተመሰረተ ነው። የማን የሲዳማ ማለት ነው። ገቨርንድ ባይ ሞቶ ኪንግ ኢን ዘ ኮንስቲሌሽን ዊዝን ዘ ሶንጎ ኦር ካውንስል ኦፍ ኤልደርስ። እንግዲህ ሞቴ ንጉስ የሚመራው ሲሆን ንጉሱ ውሳኔዎች የሚያስተላልፈው ደግሞ ከሶንጎ የሽማግሌዎች ምክር ቤት ወይ ሶንጎ ወይም የሽማግሌዎች ምክር ቤት በሚጠራው ከሱ ጋር በመተባበር ነው ወይም በመመካከል ውሳኔዎችን ንጉሱ ወይም ሞቴ ተብሎ የሚጠራው ያስተላልፋል ማለት ነው። ዘውማ was the culture and ritual leaders። እንግዲህ ወማ ማለት ደግሞ የባህልና የሃይማኖቶች ስርዓቶች መሪ ወማ በመባል ይጠራል ማለት ነው። Society was divided into generations. It's called ሉዋ። እንግዲህ ህብረተሰቡ ሉዋ በሚባሉ የእድሜ እርከኖች የተከፋፈለም ነበር ማለት ነው። Sela was the social constitution governing life based on moral code of halal and the ultimate truth። እንግዲህ ሴራ ተብሎ የሚጠራው ማህበረሰብ ህገ ደንብ ህይወትን የሚመራ ወይም ህግና ደንብ ህይወትን የሚመራው ሐላሌ ደግሞ የመጨረሻ እውነት በሚባል የሞራል መርህ ላይ ተመስርቶም ነበር። ሴራ ማለት ህግና ደንቡ ያንን የሚመራ፣ ሐላል ደግሞ የመጨረሻው እውነት ወይም የሚባል የሞራል መርህ ላይ የተመሰረተ ነበር። እነኚህን ፖይንቶች እንግዲህ በደንብ ያዙልኝ። ሌላው የምንገባው ደግሞ በመቀጠል ወደ ጌዲዮ ነው። እንግዲህ ዜር አድሚኒስትሬቲቭ ትራዲሽን ትሬስ ዜር አሲስተር ቱ ዳራሶ ኤንድ ኦልደር ብራዘርስ ኦፍ ጉጂ ፋዘርስ ኦፍ ጉጂ ኦሮሞ። እንግዲህ የጌዲዮ ህዝብ ዋነኛ ትውፊታዊ ታሪክ የዘር ሐረጋቸው እንግዲህ ከጉጂ ኦሮሞ አባት ከጉጆ ታላቅ ወንድም ከዳርሶ ጋር ይገናኛል ማለት ነው። ዜር ሃድ ትራዲሽናል ገቨርነንስ ሲስተም ኮልድ ባሌ which worked within age class ranking። እንግዲህ ባሌ የሚባል ባህላዊ የአስተዳደር ስርዓት የነበራቸው ሲሆን ይህም ስርዓት እንግዲህ እድሜ መደብና በደረጃ የተመሰረተ ነበር። በእድሜ መደብና በእድሜ ላይና በደረጃ የተመሰረተ ነበር እንግዲህ የሚከተሉት። their economy was based on cultivation of insect። እንግዲህ ኢኮኖሚያቸው ምንድነው? በcultivation of insect ላይ የተመሰረተ ነው። ኢኮኖሚያቸው በእንሰት ተክል እርሻ ላይ የተመሰረተ ነበር ነው። ሌላው ምን ፖይንትም lived in ኮንሶን ኮንሶዎች እንግዲህ ወይም የኮንሶ ህዝብ እንግዲህ ፓሌታ በሚባሉ በግን በታጠሩ መንደሮች ውስጥ ይኖራሉ። እንግዲህ ፓሌታ ይባላሉ እንግዲህ የሚኖርበት በግን የታጠሩ መንደሮች ማለት ነው። So practiced a sophisticated and intensive system of agriculture including soil conservation techniques like tracing። እንግዲህ በጣም የተራራቀና ከፍተኛ ምርት የሚሰጥ የግብርና ስርዓት የነበራቸው ሲሆን ትሬሲንግ የሚባል ወይም ደልዳላ በመስራት የአፈር ጥበቃ ቴክኒኮችን ይጠቀሙ ነበር። በትሬሲንግ የሚታወቁት እንግዲህ የኮንሶ ህዝብ ኦል ኦቨር ዘ ወርልድ በትሬሲንግ ይታወቃሉ ማለት ነው። each village was ruled by the council of elders called hayota። እንግዲህ እያንዳንዱ መንደር ሃዮታ ከሚባል የሽማግሌዎች ምክር ቤት በዛው የሚተዳደሩ ነበር ማለት ነው። ሶ ሁለተኛ ሶሻል ፖለቲካል ኦርጋናይዜሽንስ እዚህ ጋር እንዳልዘለው ሶሻል ፖለቲካል ኦርጋናይዜሽን was based on clans and generations called ጸልታ ጸልታ። እንግዲህ ይሄ ማህበራዊና ፖለቲካዊ አደረጃጀታቸው በጎሳና ጸልታ በሚባል የእድሜ እርከን ላይ የተመሰረተ ነበር ነው። እንግዲህ ይሄን ይለናል። ያው በደንብ ፖይንቶችን ያዙ ባይዞ እንደዚህ አዳዲስ ዋና ፖይንቶችን ያዙ ምላችሁን እያያዛችሁ ብትሄዱ ይሻላል። ፈታ ካልሆነ ልትብለው ይችላል። ሌላው ደግሞ የምናየው በሳውዝ ዌስት ፓርት ያሉ ስቴቶች ደግሞ እነማን ናቸው? ፒፕልና ስቴት በሳውዝ ኢስት ዌስተርን ፓርት ያሉትን እናያለን። የመጀመሪያው እንግዲህ ወላይታ ነው። እንግዲህ ወላይታ ኢመርጅድ አስ ስቴት ኢን ሰልፍ ሴንቸሪ አት ዘ ቶፕ ዋዝ ካዎ ኪንግ። እንግዲህ ወላይታ በ13ኛው ክፍለ ዘመን እንደ መንግስት የተመሰረተ ሲሆን በአስተዳደሩ አናት ላይ ካዎ ንጉስ ነበሩ። ዋናው ሄድ ወይም አናት ላይ ከላይ ከፍተኛ ስልጣን ያለው ካዎ የሚባል ንጉስ ነበር ነው። ካዎ ኪንግ ማለት ነው። Two dynasties ruled ወላይታ ሜላ in 13th to 15th century and ትግራይ ዳይናስቲ። እንግዲህ ሁለት የስርወ መንግስት አስተዳድረውታል ነው። እነሱም ወላይታ ማላ ከ13 እስከ 15ኛው ክፍለ ዘመን እና የትግራይ ስርወ መንግስት ናቸው ነው። እና እንግዲህ ሁለቱ ይሄንን ወላይታን ያስተዳደሩ ናቸው ማለት ነው። The land was known for its fertility. The dominant food crop was insect። እንግዲህ ምድሩ በለምነቱ የሚታወቅ ሲሆን ዋነኛው የምግብ ሰብል ደግሞ እንሰት ነበር ነው ማለት ነው። አሁን ደግሞ ወደ ከፋ እንሂድ እስኪ። ከፋ is emerged in the 4th century ruled by the ሚንጆ dynasty። እንግዲህ የከፋ መንግስት ደግሞ በ14ኛው ክፍለ ዘመን የተመሰረተ ሲሆን ሚንጆ ስርወ መንግስት ይመራው ነበር ነው። በዛን ጊዜ በተመሰረተበት ጊዜ ወይም በ14ኛው ክፍለ ዘመን የሚመራው ሚንጆ የሚባል ዳይናስቲ ነበር ማለት ነው። The Oromo expansion forces the ruling house of Inaria to place house brink of Christianity and the role title ታቶ to ከፋ። እንግዲህ የኦሮሞ መስፋፋት
የኢናሪያን ገዥ እንግዲህ ቤተሰቡ ወደ ደቡብ እንዲሰደድ አስገድዶታል። ይህም እንግዲህ ክርስትናን ወይም ታቶ የሚለውን የንጉሳዊ ማዕረግ ወደ ካፋ እንዲመጣ አድርጎታል ማለት ነው። እንግዲህ ኢኮኖሚው እንግዲህ በእንሰት እርሻና በንግድ ወይም ዝባድ፣ ቡና፣ ባሪያዎች እና የዝሆን ጥርስ ወርቅ ላይ የተመሰረተ ነበር። እነኝህን በመሸጥ ይተዳደሩ ነበር ነው። ኢኮኖሚ ምንጫቸው ይህ ነው። ንጉሱ እንግዲህ ታቶ የአስተዳደሩ የበላይ ሲሆን ሚክሊቾ የሚባለው ደግሞ 7 አማካሪዎች ይታገዝ ነበር ነው። እነዚህ 7ቱ አማካሪዎች እሱን ያግዙ ነበር ማለት ነው። እንግዲህ ዋናው ግን ንጉሱ ታቶ ይባል ነበር ነው። ለምሳሌ ታቶ ጋኪ ሰሪቾ የሚባለው እንግዲህ ዋናውና ታዋቂው የነሱ መሪ ነው። ዘ ዱክ ዲፕ ትሪስ ኮልድ ኩልፖ አስ ዲፌንስ ቤረር እንግዲህ ኩልፖ የሚባሉ ጥልቅ ጉድጓዶችም እንደ መከላከያ አጥር ይጠቀሙባቸው ነበር ማለት ነው። ቀጣይ ደግሞ እንግዲህ ወደ የመን እስኪ ደግሞ የም ላይ ደግሞ ምን አለ የሚሆን እስኪ ሎኬሽኑ እንግዲህ የሚገኘው እንግዲህ ከከፋ መንግስት በስተሰሜን ምስራቅ አቅጣጫ የሚገኝ እንግዲህ የም ተብሎ የሚጠራው ነው። ዲዳ በሚባል የሀገር እንግዲህ በቀል ስርወ መንግስት ይመራ ነበር ነው። ማን በሚባል ዲዳ በሚባል ማለት ንጉሱ ደግሞ አምኖ እንግዲህ ሃይማኖት መሪም ነበር ነው። በዛን ጊዜ የማን የየም ኪንግደም ማለት ነው። In the 4th century, a new dynasty called Moa was founded by the people from the north. እንግዲህ በ19ኛው ክፍለ ዘመን ከሰሜን በመጡ ሰዎች ሞዋ የሚባል አዲስ ስርወ መንግስትም ተመስርቶ ነበር። ማን እዚህ የም ቦታ ላይ ማለት ነው። ሌላ የምናየው ፖይንት ደግሞ ጋሞ ነው። እንግዲህ ወደ ጋሞ ደግሞ ስንሄድ first mentioned in the 5th century as a tribute state of king ይስሐቅ። እንግዲህ የጋሞ ህዝብ ለመጀመሪያ ጊዜ የተጠቀሰው በ15ኛው ክፍለ ዘመን ለአፄ ይስሐቅ ግብር ይገብር እንደነበር ተደርጎ ተጠቅሷል ማለት ነው። lived politically autonomous villages called ድሬ each within a hereditary rule called ካዎ። እንግዲህ እዚህ ጋር ድሬ በሚባል ፖለቲካዊ መልኩ ራሳቸውን በቻሉ መንደሮች ውስጥም ይኖሩ ነበር። ለእያንዳንዱ እንግዲህ በዘር የሚታለፍ ገዥ ወይም ካዎ ነበር ነው። የራሳቸውን ካዎ ነበር። እነዚህ ድሬ እና ካዎን ፖይንቶች በደንብ ያዙልኝ ማለት ነው። access to political ritual status was through election or ዱለታ and senate or ባይና። እንግዲህ የፖለቲካና የሃይማኖታዊ ስልጣን የሚገኘው በምርጫ ወይም በዱለታ እና በእድሜ ወይም ባይራ በዛ ምክንያት ነበር ነው። በነዚህ ሁለቱ ምክንያት ስልጣን ይገኛል ነው። ኢንሰት ካልቲቬሽን was central to their subsistence እንግዲህ የእንሰት እርሻ ለኑሯቸው ዋነኛ መሰረት ነበር ነው። እንግዲህ የጋሞ ህዝብ ይሄንን ይመስላል ነው። እንግዲህ ዋና ፈተና የሚመጡት ከሌሎች ልዩ የሚያደርጋቸውና የነሱ ዋና ባህሪ ይሄን ይመስላል። ሌላው ደግሞ ዳውሮ ነው። ወደ ዳውሮ ስንሄድ inhabited by 3 major clans እንግዲህ ሜላ፣ ዶጎላ and አማራ። እንግዲህ ዳውሮ ደግሞ በሶስት ዋና ዋና ጎሳዎች ይኖርበታል። እነሱም እንግዲህ ማላ፣ ዶላ እና አማራ ናቸው። እነኚህ እንግዲህ ዶሚናንትሊ ይኖርበታል ነው። by 1700 the Khoaka dynasty created a large state እንግዲህ በ1700 አካባቢ የካውካ እንግዲህ ስርወ መንግስት ትልቅ ግዛትን መስርቶ ነበር ነው። ካቲ ሃላላ is a famous ruler was known for his stone fortifications to defend his territories እዚህ ጋር ደግሞ ካቲ ሃላላ የተባለ ዝነኛ ገዢ ግዛት ለመከላከል በገነባቸው የድንጋይ ምሽጎችም ይታወቅ ነበር። እንግዲህ ዳውሮ ደግሞ ይሄንን ይመስላል። አሪ ነው ደግሞ ሌላው የምናየው ዛሬ ዳውሮ የምናየው የጋሞና ዳውሮ ባይዜ ወደዛ ጋሞ ማለት የአርባ ምንጭ ዩኒቨርሲቲ አርባ ምንጭ አካባቢ ወይም አርባ ምንጭ ራሱ ዞን ነው። ጋሞ ዞን አርባ ምንጭ ደግሞ ከተማው ዋናው ሲቲው አጠቃላይ አርባ ምንጭ ይጠራል ማለት ነው። አሪ ነው ደግሞ የምናየው እንግዲህ ሲደንት አግሪካልቸር ኦርጋናይዝድ ኢን 10 ኢንዲፔንደንት ቺፍዶምስ እንግዲህ አሪዎች በአንድ ቦታ ላይ ሰፍረው የሚኖሩ ገበሬዎች ሲሆኑ በ10 እንግዲህ ራሳቸውን በቻሉ ግዛቶችም ወይ በቺፍዶሞች የተደራጁ ነበሩ ይለናል ማለት ነው። each chiefdom was headed by hereditary clan chief called ባቢ። እንግዲህ እያንዳንዱ ግዛት ቺፍዶም ባቢ ተብሎ በሚጠራ በዘር የሚታልፍ የጎሳ መሪ ይመራ ነበር ነው የሚለን። ሌላው እንግዲህ ደግሞ የምናየው ፖይንት ምንድነው? ፒፕልስ ኤንድ ስቴት ኢን ዌስት ነው። ይህንን ካይን ደግሞ በዌስትስ በኩል ያሉት እነማን ናቸው የሚለው እናያለን ማለት ነው። የመጀመሪያው እንግዲህ በርታና ጉምዝ ናቸው። በርታና ጉምዝ ደግሞ የእነዚህ ህዝቦች እንግዲህ አሁን በቤንሻንጉል ክልል ውስጥ ይኖራል ተብሎ የሚታሰቡት ነው። የሚናገሩትም የናይሎ ሳሃራ ቋንቋዎችን ነበር ነው። ኢንሃቢት ኢን ዘ ፕሬዘንት ቤንሻንጉል ጉምዝ ሪጅን ዘይ ስፒክ ዋን ናይሎ ሳሃራ ላንጉዌጅ ይሄን የሚለን ማለት ነው። ኢስላሚክ ኢንፍሉዌንስ ዋዝ ስትሮንግ ዲው ቱ ትሬድ ኤንድ ኮንታክት ዊዝ ኖርዘርን ሱዳን እንግዲህ ከሰሜን ሱዳን ጋር በነበረው ንግድና ግንኙነት ምክንያት የእስልምና ተጽዕኖ ከፍተኛ ነበር ነው። አብዛኞቹ እስልምናን ተቀብለው ነበር ነው። በርታና ጉምዝ እንግዲህ በእስልምና ሞር እንትን ተብለዋል። ሌላው ደግሞ አኝዋ ነው። lived along within the rivers of what the rivers of the western borderlands or ጋምቤላ እንግዲህ የአኝዋክ ህዝብ ደግሞ በምዕራብ ድንበር
በምዕራብ ድንበር አካባቢ በሚገኝ ወንዝ ዳር ጋምቤላ ክልል ይኖራሉ ተብሎ ይጠቀሳል። each village was led by chief called ኩናሪ። እንግዲህ እያንዳንዱ መሪ ኮአሪ በሚባል መሪ ይመራ ነበር። ኮአሪ በሚባል መሪ ይመራ ነበር ነው። ኑር ነው ደግሞ ሌላ የምናየው ኑር ነው። የኑር ህዝብ ደግሞ ወይም እነሱ ምን ይመስላሉ? settled in the plains of Gambela and parts of the Sudan። እንግዲህ የኑር ህዝብ ደግሞ በጋምቤላ እና ሜዳማ ቦታዎች በሱዳን አንዳንድ ክፍሎችም ተንሰራፍተው ይገኙ ነበር ነው። እንግዲህ የዚህ ህዝብ ደግሞ ኢኮኖሚው እንግዲህ በከብት እርባታ እየተመሰረተ ነበር ነው። ከብቶቻቸውን ማለትም ከብቶቻቸውን ማዕበል ያደረገ ውስብስብ መንፈሳዊ ባህልም ነበራቸው ነው። እንግዲህ ከብትን በጣም ያው ሙሉ ህይወታቸው እነሱ ዲፔንድ የሆነ ነው። ሌላው ደግሞ ሜጃንግ ነው። ፕራክቲስ ሽፍቲንግ ካልቲቬሽን አኒማል ሃዝባንደሪ ቢኪፒንግ ሃንቲንግ ኤንድ ፊሽንግ። እንግዲህ የሜጃንግ ህዝብ ደግሞ ተንቀሳቃሽ እርሻ፣ የእንስሳት እርባታና የንብ ማነብ አደንና አሳ ማጥመድንም ያከናውናል ነው። በዚህ ህይወታቸውን ይኖራሉ ነው። ኩናማ ነው። ኩናማ ኢዝ ዋን ኦፍ ዘ አንሸንት ኢንሃቢታንትስ ኦፍ ዌስተርን ኤርትራ። ኩናማ የሚባሉት ማህበረሰብ ደግሞ ከጥንታዊ የምዕራብ ኤርትራ ነዋሪዎችም አንዱ እንደነበሩ ይጠቀሳሉ ማለት ነው። እዚህ ጋር እንግዲህ ኢኮኖሚያቸው የተቀላቀሉ ማለትም የተቀላቀሉት እንግዲህ ወደ እንትን ነው ማለት ሚክስድ የሚባል ወደ ግብርና ሲሆን ማሽላ ወይም ኪና እና ዋነኛ ሰብላቸው ነበር ነው። ሚክስድ አግሪካልቸር በቃ ስፔሻሊ ማሽላ ወይም ሚክስድ አግሪካልቸር ፕራክቲስ ያደርጋሉ። ሳንጋን የሚባል ባህላዊ አስተዳደር ተቋም ነበራቸው ነው። ሳንጋ አነኔ የሚባል የባህላዊ አስተዳደር እንደነበራቸው ይገልጻሉ ነው። እንግዲህ ሳንጋነኔ ያልኳቸው ይሄኛው ነው። ማሽላ የሚያልኳቸው ይሄ ነው እዚህ ጋር። ሌላው ደግሞ የምናየው እንግዲህ ከዚህ መጨረሻ በጎንደሪያን ፔሪየድ ኦር ዘመነ መሳፍንት ነው። ጎንደሪያን ፔሪየድ እና ዘመነ መሳፍንት የሚሉትን ፈተናዎች ስለሚመጡ ጻፉ ስለሚሏቸው ይሄንን በደንብ እናያለን ማለት ነው። የመጀመሪያው እንግዲህ የምናየው ጎንደሪያን ፔሪየድ ነው። እንግዲህ የመጀመሪያው እንግዲህ ስለ ጎንደሪያን ፔሪየድ ስናይ ፖለቲካል ዴቨሎፕመንቱ ምን ይመስላል የሚለው እናያለን ነው። እንግዲህ የጎንደሪያን ዘመን የፖለቲካ ታሪክ እንግዲህ በስልጣን ሽግሽግ፣ በሃይማኖታዊ ማሻሻያዎችና በቤተ መንግስት ሹክቻዎች የተሞላ ነበር ነው። the period began when emperor ሰርፀ ድንግል shifted the political center to the Gondar area። ይህ ዘመን እንግዲህ የጀመረው አፄ ሰርፀ ድንግል የፖለቲካ ማዕከሉን ወደ ጎንደር አካባቢ ሲያንቀሳቅሱ የተፈጠረ ነው። ጎንደር was founded as the capital in 1636 by Emperor Fasilides። እንግዲህ ጎንደር በ1636 በአፄ ፋሲለደስ እንደ ዋና ከተማ ተመስርታለች። the city achieved its glory during the reigns of the first three emperors። እንግዲህ ፋሲለደስ፣ ዮሐንስ ዘ ፈርስት እና ኢያሱ ዘ ፈርስት። እንግዲህ ከተማዋ ክብሯን ያገኘችው እንግዲህ በመጀመሪያዎቹ ሶስት ነገስታት ማለት በአፄ ፋሲለደስ ከ1633 እስከ 67 የመሩ ናቸው። በአፄ ዮሐንስ ደግሞ ከ1667 እስከ 82 እንግዲህ መርተዋል። እና ደግሞ በቀዳማዊ በአፄ ኢያሱ በዚህ ዘመነ መንግስት ነው። ኢያሱ የመሩ ደግሞ ከ82 እስከ 1706 አስተዳድሯል። በዚህ ጊዜ እንግዲህ ጎንደር በጣም ሂውጅ ስቴት ላይ ደርሳ ነበር። እንግዲህ ሜጀር ሪፎርሙ ምንድን ነው? እንግዲህ በጎንደር ዘመን እንግዲህ በርካታ ዋና ማሻሻያዎች ተደርጓል። እነሱ ምን ይመስላል? የመጀመሪያው ሪስቶሬሽን ኦፍ ኦርቶዶክስ ቸርች አዝ ዘ ስቴት ሪሊጅን ነው። እንግዲህ የኦርቶዶክስ ቤተክርስቲያን እንደገና የመንግስት ሃይማኖት እንድትሆን ተደርጓል። ኤስታብሊሽመንት ኦፍ ሮያል ፕሪዝ አት አምባ ወይኒ ቱ ማኔጅ ፓወር ሪቨል። እንግዲህ የስልጣን ሹክቻን ለመቆጣጠር በአምባ ወይኒ ላይ የንጉሳዊ ቤተሰብ እስር ቤት ተቋቁሟል። ዮሐንስ ዘ ፈርስት ኤስታብሊሽድ ኤ ሴፓሬት ኳርተር ፎር ሙስሊምስ አት አዲስ ዓለም። እንግዲህ አፄ ዮሐንስ ቀዳማዊ እንግዲህ ለሙስሊሞች በአዲስ ዓለም የተለየ ሰፈር እንዲቋቋምም አድርገዋል ማለት ነው። ኢያሱ ዘ ፈርስት ፎርምድ ዘ ላንድ ተርነር ሲስተም ኤንድ ሪቨርስድ ዘ ፍትሐ ነገሥት ኦር ሲቪል ኮድ። እንግዲህ አፄ ኢያሱ ቀዳማዊ ደግሞ የመሬት ይዞታ ስርዓቱን በማሻሻል ፍትሐ ነገሥትን ወይም የፍትሐ ብሔር ህግን አሻሽለውታል። the assassination of Iyasu the first lead to the period of political instability። እንግዲህ የአፄ ኢያሱ ቀዳማዊ መገደል ሀገሪቱን ወደ ፖለቲካዊ አለመረጋጋት እንድታመራም አድርጓታል። from 1728 to 768 እቴጌ ምትዋብ and her brother ራስ ቢትወደድ ወልደ ልዑል dominated court politics። እንግዲህ ከ1728 እስከ 1768 እቴጌ ምትዋብ እና ወንድሟ ደግሞ ራስ ቢትወደድ ወልደ ልዑል የቤተ መንግስቱ ፖለቲካ ተቆጣጣሪዎችም ነበር ነው። እንግዲህ በእነሱ ቁጥጥር ስር ተደርጎ ነበር ነው። to encounter the growing powers of the ወሎ ኦሮሞ to court ምትዋብ aligned with ራስ ሚካኤል ሰውልሆፍ ትግራይ
እንግዲህ በቤተ መንግስቱ ውስጥ እየጨመረ የመጣውን የወሎ ኦሮሞ ኃይል ለመቋቋም ምንትዋብ እንግዲህ ከትግራይ ራሰ ሚካኤል ሰዎች ጋር ህብረት ፈጥራ ነበር ማለት ነው። ራሰ ሚካኤል killed Emperor Yoas and later his replacement Yohannes II, putting his son on ተክለ ሃይማኖት II on the throne in 769። ራስ ሚካኤል እንግዲህ አጼ ኢዮአስን እና ተተኪያቸው የነበሩትን አጼ ዮሐንስ ዳግማዊን በመግደል በ1769 የራሳቸውን ልጅ እንግዲህ ተክለ ሃይማኖትን ዳግማዊን በዙፋኑ ላይ አስቀምጠውታል ማለት ነው። So this event marks the beginning of ዘመነ መሳፍንት። እንግዲህ ይህ ክስተት እንግዲህ የዘመነ መሳፍንት መጀመሪያ መሆኑን ያመለክተናል። ሶ እንግዲህ ሌላው ደግሞ የምናየው አቺቭመንት ኦፍ ዘ ጎንደሪያን ፔሪድ ነው። የጎንደሪያን ፔሪድ አቺቭመንቱ ምንድነው ነው? እንግዲህ የጎንደር ዘመን ወይም የጎንደሪያን ፔሪድ ተብሎ የሚጠራ በኢትዮጵያ ታሪክ ውስጥ እንግዲህ የራሱ የሆነ ምናለው አቺቭመንት ወይም ያበረከታቸው እና የታዩ ለውጦች ምዕራፎች አሉ ማለት ነው። የመጀመሪያው ጎንደር became center of state administration, learning, commerce, art, crafts forward over 2 centuries። እንግዲህ ጎንደር ከሁለት ምዕተ ዓመታት በላይ የመንግስት አስተዳደር፣ የትምህርት፣ የንግድ፣ የስነ ጥበብና የእደ ጥበብ ማዕከል ሆና እንድታገለግል አድርጓታል። እንግዲህ አቺቭመንትስ ኦፍ ጎንደሪያን ፔሪድ አንዱ ይሄ ነው። ሁለተኛው ደግሞ the Gondar became center of state, the period is sometimes described as the Ethiopian Renaissance። እንግዲህ ይህ ዘመን አንዳንዴ የኢትዮጵያ ህዳሴ ተብሎም ይገለጻል ማለት ነው። ምክንያቱም ደግሞ ብዙ ያበለጸጉት ነገር አለ። ለምሳሌ አርኪቴክቸር አለ። አርኪቴክቸር ስንል በስነ ህንፃ ዘርፍ ነገስታት እንደ ቤተ መንግስት፣ ድልድዮችና መኖሪያ ቤቶች ያሉ ታላላቅ ዓለማዊ ህንፃዎችንም ገንብተዋል። ከሁሉም በላይ እንግዲህ አስደናቂው የፋሲል ግንብም በዛ ዘመን የተገነባ ነው። ሁለተኛው ፔይንቲንግ ነው። ፔይንቲንግ ማለት በስዕል ዘርፍ ነው። እንግዲህ በብራና መጻሕፍትና በእንጨት ላይ የተሳሉ በርካታ ሃይማኖታዊ ስዕሎችም በብዛት ይገኙበት ነበር። ሊትሬቸር ነው ደግሞ ሌላው። ሊትሬቸር ማለት ደግሞ ስነ ጽሁፍ ማለት ሲሆን በርካታ የእጅ ጽሁፎች የተዘጋጁ ሲሆን እንግዲህ ከተማዋ በባህላዊ ሕክምና በሙዚቃና በቅኔ ትታወቅም ነበር ማለት ነው ጎንደር። ምናልባት የአሁኑ ሙዚቆቹም ከዛ እንትን ያሉ ሊሆን ይችላል ብዬ አስባለሁ። እና ሌላው ደግሞ ትሬድ ኤንድ አርባናይዜሽን እንግዲህ በንግድና ከተሜነት ጎንደር እንግዲህ ደቡብን ከምጽዋና ከኢትዮጵያ ሱዳን ድንበር ጋር በሚያገናኝ ዋና የንግድ ማዕከል ሆና ነበረች። የዛ ማዕከል ዋና ሆና አገልግላችን ህንዶች፣ ግሪኮችና አልማኖችም እነሱ ጭምር የሚገኙበት ትልቅ የተለያየ ህብረትም ነበራት ነው የማን የዚች የጎንደር ማለት ነው። ሌላው ደግሞ ዘ ፔሪድ ኦፍ ዘመነ መሳፍንት ነው። ጎንደርን ፔሪድን ካየን ዘመነ መሳፍንትስ ደግሞ ምን ይመስል ነበር ነው? የዘመነ መሳፍንት ፔሪድ ምንድነው ነው? እንግዲህ ዘመነ መሳፍንት ማለት ትክክለኛው የፖለቲካ ስልጣን በተለያዩ የክልል መኳንንት እጅ የነበረበትና በጎንደር ያሉ ንጉሶች ማለትም ንጉስ የስም ብቻ ገዦች የነበረበት ጊዜንም ያመለክታል ማለት ነው። It begins with ራስ ሚካኤል ሳውል assassinating King Yoas in 769 and ended with the crowning ካሳ ኃይሉ as Theodore II in 1855። ይህ ዘመን እንግዲህ የጀመረው ራስ ሚካኤል ሲሉ እንግዲህ በ1769 አጼ ዮሐንስን ሲገድል ሲሆን ያበቃውም ደግሞ በ1855 ካሳ ኃይሉ ወይም አጼ ቴዎድሮስ ተብለው የተሰየሙት ሲነግሱ ነው። እንግዲህ ቴዎድሮስ II ወይም አጼ ቴዎድሮስ እነሱ ከነገሱ በኋላ ከ1855 በኋላ ይህ ነገር አብቅቷል ማለት ነው። ራስ ሚካኤል was defeated at the Battle of ሰብረ ኩሳ in 1771 by coalition of what ሎርድስ። እንግዲህ ራስ ሚካኤል በ1771 በሰብረ ኩሳ ጦርነት በተለያዩ መኳንንት ጥምረት ተሸንፈዋል ማለት ነው። The Yeju dynasty became the leading power during this period. Within the center of ደብረ ታቦር አሊ ጓንጉል is considered its founder in 1786። እንግዲህ የየጁ ስርወ መንግስት ከዚህ ዘመን በኋላ ወይም በዚህ ዘመን ዋነኛ ኃይል የነበረ ሲሆን ማዕከላቸው እንግዲህ ደብረ ታቦር ነበር ነው። አሊ ጓንጉል ወይም አሊ ቀዳማዊ በ1786 መስራቹም እንደሆኑ ይታመናል ማለት ነው። የጁ reached its peak under ጉግሳ ማርሶ in 1803 up to 1825። እንግዲህ የየጁ አገዛዝ የከፍተኛ ደረጃ የደረሱበትም በጉግሳ ማርሳ ነው ማለት። ጉግሳ ማርሳ ደግሞ 1803 ከ1825 ዘመን የነበረና ያስተዳደረ ንጉስ ነበር ነው ማን ጉግሳ ማርሶ የምንለው ማለት ነው። The period was brought to an end by ካሳ ኃይሉ of ቋራ in series of battles from 1840 to 1855። እንግዲህ ይህ ዘመን ፍጻሜውን ያገኘው ከ1840ዎች እስከ 1855 ባደረጋቸው ተከታታይ ጦርነቶች በቋራው ካሳ ኃይሉ ወይም ቋራው የሚባለው ባይዜ ከቋራ ነው። ከቋራ ተወልዶ እንትን ስላለን አሁንም ተሰሙ ይሆናል እንግዲህ የቋራው ንጉስ ምናምን አንዳንድ ነገሮች እንደዛ ሲባሉና እንደዛ የሚሉ ሰዎች አሉ። ከዛ የተወለደ ሆነ የጀግና መፍለቂያ ተደርጋም ተታሰብ ነበር ይቺ ቦታ ማለት ቋራ። እንግዲህ ካሳ ኃይሉ እንግዲህ ከዛ የወጡ ወይም እዛ ተወልደው ያደጉ ናቸው ማለት ነው። ሌላው የምናየው ሜጀር ፊቸርስ ኦፍ ዘመነ መሳፍንት የዘመነ መሳፍንት
ሜጀር ፊውቸርሱ ምን ይመስላል ምንድነው የሚለውን እናያለን ማለት ነው። እንግዲህ የዘመነ መሳፍንት ተብሎ የሚጠራው ወይም የራሱ የሆኑ ገጽታዎች ነበሩት ነው። የመጀመሪያው አብሰንስ ኦፍ ኢፌክቲቭ ሴንትራል ገቨርንመንት እንግዲህ ውጤታማ የሆነ ማዕከላዊ መንግስት አለመኖሩ እንግዲህ አንዱ የዚህ ፊውቸርስ ነው። ሁለተኛው ደግሞ ዘ ግሮዊንግ ፓወርስ ኦፍ ሪጂናል ዋርሎርድስ እንግዲህ የክልል ጦር አበጋዞች ስልጣን እየጨመረ መምጣቱ ሌላው ፊውቸር ነው። ሶስተኛ ደግሞ ዶሚኔሽን ኦፍ የጁ ሎርድስ ኦቨር አዘር ሎርድስ ኢን ኖርዘርን ኢትዮጵያ በሰሜን ኢትዮጵያ የየጁ መኳንንት በሌሎች መኳንንት የነበራቸው የበላይነት ሌላው ፊውቸርስ ነው። ሌላው ደግሞ ሪቨልሪ አመንግ ሪጂናል ሎርድስ ቱ አሲዩም ዘ ፖዚሽን ኦፍ ኪንግ ሜከር ንጉስ አንጋሽ የመሆን ቦታን ለመያዝ በክልል መኳንንት መካከል የነበረው ፉክክርም አንድ ሌላ ፊውቸር ነው። ሌላው ደግሞ ዘ ኢትዮጵያ ኦርቶዶክስ ቸርች ዋዝ አንኤብል ቱ ዩኒፋይ ዘ ስቴት ዲው ቱ ዋት ዶክትሪን ዲስፒዩትስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሃይማኖት ትምህርት ልዩነቶች ምክንያት መንግስቱን አንድ ማድረግ አለመቻሏ አንድ ፊውቸር ነው። ሌላው ፊውቸርስ ደግሞ ዘ ሪቫይቫል ኦፍ ዋት ፎሬን ኮንታክት ዛት ኤንድድ ዘ ክሎዝድ ዶር ፖሊሲ እንግዲህ የተዘጋ በር ወይም ክሎዝድ ዶር ፖሊሲ በፋሲለደስ እንግዲህ ቅድም እንደታወጀ ነግሬያችሁ ነበር። ይህም ፖሊሲ ያስቆመው እንግዲህ የውጭ ግንኙነት እንደገና መነቃቃቱም አንዱ ፊውቸርስ ነበር ነው። እንግዲህ እነኚህ ሁሉ ጻፉት ባች ፈተና ይመጣሉ። በቀጣይ ደግሞ የተለያዩ የዩኒቨርሲቲ ፋይናል ኤግዛሞችን የምንሰራ ይሆናል። እንግዲህ ኮሜንት ላይ ሀሳብ አስተያየታችሁን ጻፉልን። እስካሁን ቻናላችንን ሰብስክራይብ ያደረጋችሁ ሰብስክራይብ አድርጉ። እንግዲህ በቀጣይ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። አስደሳች ዜና! ካሁን በኋላ ለሚድና ፋይናል ፈተና መጨናነቅ ቀረ። ካሁን በኋላ ይሄ ኮርስ ከበደ ማለትም የለም። ብሉ አካዳሚ በሳይንሳዊና በተቀላጠፈ መንገድ ትምህርትን ወደ ላቀ ደረጃ የሚያደርስና ጊዜዎትን የሚቆጥብ ልዩ የትምህርት ፓኬጅ አዘጋጅቶሉት ሁሉም ኮርሶች በደንብ በጥራት ተብራርተው በተሰሩ ቪዲዮዎች አማርኛና እንግሊዘኛ ኖት፣ ኩዊዝ፣ የተለያዩ የሁሉም ዩኒቨርሲቲ ሚድና ፋይናል ፈተናዎች ከነመልሶቻቸው፣ የሲኒየር ተማሪዎች ምክር፣ ሜንቶርሺፕ እነኚህን ከላይ የተዘረዘሩትን ሁሉንም በአንድ ፓኬጅ በቴሌግራም ቻናላችን @ሁሉ አካዳሚ ላይ በፕራይቬት ክላስ ተዘጋጅቶ ይጠብቁታል። ከእርሶ የሚጠበቀው አንዴ ብቻ ተመዝግበው ሙሉ ሴሚስተሩን መማር ብቻ ነው። ሁሉ አካዳሚን ብቸኛ የሁል ጊዜ ምርጫው ስላደረጉ እናመሰግናለን።